መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያ ልምምድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማለት ማክሲመም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነው ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ሁለተኛው በእናንተም ጥያቄ እንደተነሳው ማተኮር ያለብን ዩኒቨርሲቲ ላይ አይደለም። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው። እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጠዋት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። ለምሳሌ 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት ነው የተከበረ ምክር ቤት የሚያየው? 3 ሚሊዮን ኮደርስ ኢትዮጵያ ኢኒሼቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሼቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። ሶስተኛው ክሪቲካል ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር
ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አራተኛው ክሪቲካል ጉዳይ በምዕራቡም በኋላ በኤዥያውም እድገት አንዱ ዓለም ሊማርበት የሚገባው ችግር የተፈጠረው እድገት ኢንቫይሮንመንትን እየበከለ እየጎዳ የመጣ እድገት ነው። በአንድ በኩል እድገት አለ፣ በሌላ በኩል ደግሞ ልጆቻችን ዋጋ ያስከፍላል። ለምሳሌ አሁን እያደጉ ካሉ ሀገራት አንዳንዶቹ ከጂዲፒያቸው ከ9% ያላነሰ በዚሁ ክላይሜት በተፈጠረ ችግር ምክንያት የሚጎዱ አሉ። አንዳንድ የአውሮፕላን ማንሳት የማይችሉ መንቀሳቀስ የማይችሉ ከተሞች አሉ ኤዥያ ውስጥ። ፖሉሽን በሩቅ የምንጠብቀው ሳይሆን በቅርበት ኢኮኖሚያቸውን እንቅስቃሴያቸውን እየገታ ያሉ ሀገራት አሉ። ያ ችግር በእኛ ልጆች እንዳይደገም ከኢንቫይሮንመንት ጋር ኮኤግዚስት ማድረግ እንድንችል እየጠፋ ያለውን ግሪነሪ በግሪን ሌጋሲ እየተበላሸ ያለውን ሪቨር በሪቨር ሳይድ እየቀየር እድገቱ ተፈጥሮን ሳያበላሽ መፈጠር አለበት። ያ ከሆነ ነው አስተማማኝ እድገት ሊሆን የሚችለው በሚል ነው ይህ ሪፎርም ሰራ የነበረው። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢያችሁ ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመላክታል። በእውቀት ውጤቱን በጋራ የምናየው ቢሆን ከዚህ አንጻር ባለፈው ዓመት በ2025 በዓለም ላይ 10 ፈጣን እድገት የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይህ የሚያሳየው ምንም እንኳን ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። ምን ከሆነ ገብቶን አውቀን አስበንበት ልጆቻችን ላይ ከሰራን የምንሰራው ስራ ሁሉ ዛሬውን ውጤት የሚታይበት አይደለም። ኢትዮጵያ ቦታዋ የት ነው ከተባለ ነዳጅ ከማያመርቱ ሀገራት ከነዚያ 10 ሀገራት ከቀዳሚዎቹ አንዷ ናት። 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የአይኤምኤፍ የወርልድ ባንክ ዳታ ነው። አምና የተመዘገበው እድገት ብቻ ሳይሆን ዘንድሮ በ2026 እንደ አይኤምኤፍ ፕሬዲክሽን ከሆነ አፍሪካ በሞደርን ሂስትሪ ለመጀመሪያ ጊዜ ከኤዥያ የላቀ እድገት በአፍሪካ ሊመዘገብ እንደሚችል አይኤምኤፍ ተንብዮአል። በጂዲፒ ያለው ግሮዝ የአፍሪካ በ2026 ከኤዥያ ካለው እድገት በታሪክ
ለመጀመሪያ ጊዜ የተሻለ እንደሚሆን ገምቷል። ይህ አጠቃላይ ጂዲፒ ሳይዙን ሳይሆን ካለው ሳይዝ ያለው እድገት ማለት ነው። ሳይዙ ረዥም ጊዜ ይፈልጋል እዛ ለመድረስ። የኢትዮጵያን ብንወስድ በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለውን ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፍረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ይሄም በየዌብሳይቱ የሚገኝ ስለሆነ የተከበረው ምክር ቤት ማየት ይችላል። የጋራ ሪፖርታችንን ሪፎርሙ ያጠነጠነበት ያተኮረበት ዋናው ኤሪያ አንደኛ ናሽናል ባንክ በመንግስት ብቻ ሳይሆን በፋይናንሻል ሴክተር ብቻ ሳይሆን በሌሎች ፓርትነሮች እና ኢትዮጵያ ውስጥ ኢንቨስት ማድረግ በሚፈልጉ ኃይሎች የሚታመን ነፃ ጠንካራ ተቋም እናድርገው የሚል የሪፎርሙ አንዱ እምብርት ነው። ሁለተኛ የፋይናንሻል ሴክተር አጠቃላይ በኢኮኖሚ ያላቸው ሚና አነስተኛ ስለሆነ በጥቂት ሰዎች ዙሪያ የሚሽከረከር ስለሆነ ፋይናንሻል ዲፕኒንግ ለማረጋገጥ ቴክኖሎጂ የሚጠቀሙ አሰራራቸው የዘመነ የፋይናንሻል ሴክተሩ ሰፋ ያለን ኤሪያ የሚሸፍን ፋይናንሻል ኢንክሉዥን የሚያረጋግጥ እናድርገው ነው። ሶስተኛው ብዙ ኢንቨስትመንት ላይ መዋል ሲገባቸው ኢንቨስት የማይደረጉ ሀብቶች ስላሉ የስቶክ ማርኬት ስርዓት ፈጥረን በኢትዮጵያ ውስጥ ከኢንቨስትመንት ውጭ የሆኑ ሀብቶች ወደ ስቶክ ማርኬት እንዲገቡ በማድረግ ደረጃ በደረጃ ደግሞ የውጭ ባለሀብቶችም በስቶክ ማርኬት አማካኝነት ሀብታቸውን ወደ ኢትዮጵያ እንዲያፈሱ ማድረግ አለብን ነው። በሶስቱም የተሟላ ደረጃ ደርሷል ባይባልም አመርቂ ውጤት እየመጣ ይገኛል።